ወንዱም ሴቱም ተደባዳቢ ነው። ሀዩ እንግዲህ የሀዩን ድብድብ እያለ እንደገና ሌላኛው ደግሞ ካሜራ ገጥሞ ሚስቱን ሲደበድብ መጣ ማለት ነው። እኔ ምለው እነዚህ ወንዶች ለሴቶቻቸው ክብር የላቸውም እንዴ? እኔ ወላሂ እውነቴን ነው የምላችሁ እንዴ። ባለፈው ሰይድ እንደዛ ሀዩን ካሜራ ደቅኖ ሲቀጠቅጣት ነበር። እንደገና አሁን ደግሞ ይሄ ቡኒ ነው ቡና የሚሏት ቡኒ የሚሏት ባሏ እንዴት እንደገረፋት አይታችኋል? እውነት ነው የምላቸው። ባለፈው ሀዩ ቢያንስ እንኳን ሰኢድ እያስመሰለ ነገር ነበር። ይህ እኮ ከምር ነው እየገረፋት ያለው ከምር ማለት ነው። እኔማ ሳስበው እውነት እነሱ ያው እንግዲህ ድራማ ነው ተነጋግረው ነው። ነገር ግን ሆን ብሎ የሆነ የቆየ ቅሙን እየተወጣበት ነው። ቅሙን የተወጣባት እንዴት አድርጎ እንደመታት አይታችኋል? እንደዛ እየጮኸች ደግሞ ካሜራ ደቅነው ይቀርጻሉ ማለት ነው። አረ ስነ ስርዓታችሁን ያዙ፣ ስነ ስርዓታችሁን ያዙ። ክብር ለሴቶች ይኖራችሁ፣ ለሴት ልጅ ክብር ይኖራችሁ። በሜዲያ ላይ አውጥታችሁ ሴቶቻችሁን ስቀጠቀጡ ካሜራ ደቅናችሁ አታፍሩም እንዴ? አታፍሩም እንዴ? እንዴ ወንድነታችሁን ከወንድ ጋር ሄዳችሁ አሳዩ። ሴት ልጅ ስለሆነች እሷን እንግዲህ አቅም የላትም ብላችሁ ነው የምትቀጠቅጧት አይደል? እስኪ ወንድ ላይ ሄዳችሁ ይውጣላችሁ። ምድረ ሴታ ሴት ሁላ ማለት ነው። እንግዲህ ሴታ ሴት ስለ ደግሞ ተሳደበች እንዳትሉ ማለት እኛ ሴቶች ለምሳሌ በጉልበት እንደ ወንዶች አይደለንም። ምንም እንኳን አንዳንድ ሴቶች ሴትና ወንድ እኩል ናቸው ቢሉ እኔ እኩል ነን ብዬ አላስብም። በጣም በብዙ ነገር ወንዶች ይበልጡናል፣ በጉልበት በጣም በብዙ ነገራቶች ማለት ነው። እና እነሱ ወንዶች የሚያደርጉትም ብዙ ነገራቶች ሴቶች ማድረግ አይችሉም። ስለዚህ እኩል አይደለንም ማለት ነው። ያም ሆነ ሴት ልጅ ክብር ይገባታል፣ ወላሂ ሀቂቃ ማለት ነው። ግን እነዚህ እንደ ቀልድ ሴቶቻቸውን እንደ ድሮ የድሮ ሰዎች ይሄ ቀረ ባህል ነው። ድሮ ሰዎች እንግዲህ እንደምናውቀው ይደባደባሉ። የድሮ ሰዎች ይደባደባሉ። ብዙ ሰዎች ሲደባደቡ ይናገራሉና ይሄ የድሮ የቀረ ባህል ነው። አሁን መልሳችሁ በዚህ ዘመን ሴቶቻችሁን በነገራችን ላይ እንደዚህ እኮ የሚታየው ቪዲዮ እንደ ቀልድ ማለት ነው። መሬት ይወርዳል እኮ አንዳንድ ጅላጅል ወንዶች ሚስቶቻቸው ላይ እጅ ያነሳሉ። በዚህ ዘመን ሴት ልጅ አትደበደብም። እውነቴን ነው። በጣም ይሄ ነገር መቅረት አለበት። ሶሻል ሚዲያ ላይ የሚሰራጨው ነገር ያው እንግዲህ ክፉም ሆነ ደግ ሰው ላይ ይሰራል ማለት ነው። እንግዲህ ሶሻል ሚዲያ ታውቃላችሁ ብዙ ነገራቶች ነው የሚታዩት። ግን አሁን እንደዚህ ሴቶችን እንደ ጀብድ ማለት ነው ሴቶቻቸውን ቃበቶ አውልቀው እየደበደቡ ቪዲዮ ይቀርጻሉና ይሄ ነገር መቆም አለበት። ይሄ ነገር መቆም አለበት። ሴት ልጅ ክብር ይገባታል። ሴት ልጅ ሚስት ናት፣ እህት ናት፣ እናት ናት። ሴት ልጅ ሁሉ ነገር ናት። ያለ ሴት ልጅ መኖር አትችሉም። ወንዶችም ሴቶችም ያለ ወንድ መኖር አይችሉም። ያኔ አላህ ሱብሃነሁ ወተዓላ ሁሉንም አውቆ ነው የፈጠረው ማለት ነው። ስለዚህ ሴት ልጅ ደግሞ ሚስቶቻችሁን ወንዶች ለሚስቶቻችሁ ክብር ሊኖራችሁ ይገባል። ሚስቶቻችሁን ልትንከባከቡ ይገባል። ልትቀጥሯት እንደ ሰራተኛ ልትገለምጧት አይደለም። ቤታችሁ የምትወስዷት ልታከብሯት እንደ ሚስት ልትይዟት ነው። እሷም ልክ በዛው ልክ ለእናንተ ክብር ሊኖራት ይገባል ማለት ነው። እና በሆነ ባልሆነ በተራ ወሬ ሚስቶቻችሁን ሶሻል ሚዲያ ላይ እየወጣችሁ ትቀጠቅጣላችሁ። ነገ እናንተን የሚያየው ትውልድ ገና ምንም የማያውቀው ሚስቱን ይቀጠቅጣል ማለት ነው። እና በዚህ የተነሳ ትዳር ይፈርሳል ማለት ነው። እናንተ ሀገር እየገነባችሁ ነው ወይስ ሀገር የሚያፈርስ ትውልድ ነው ለመገንባት ይህን ቪዲዮ ሶሻል ሚዲያ ላይ የምታሰራጩት? ከዚህ ቪዲዮ ምን እንማረው? እውነቴን ነው። በጣም ነው የሚያስጠላው። እኔ ባለፈው ሰይዶ ላይ በጣም እንትን ብያለሁ። በጣም በሚገርም ሁኔታ ደግሞ ኮሜንታተሮች እሰይ ደግ አደረገላት፣ እሰይ እንዲህ አላት ምናምን ትላላችሁ ማለት ነው። እውነቴን ነው። እንትኑን እዩ ማለት ይሄ ቪዲዮ የሚያመጣው ችግር ማሰብ አለባቸው። እንደዚህ አይነት ቪዲዮዎች ለወደፊት ምን ያመጣሉ፣ በትውልዱ ጭንቅላት ምን ይፈጥራል የሚለውን ማሰብ መቻል አለብን ማለት ነው። ይሄ ቪዲዮ አሁን ተሰራጨ የሚጠፋ ነገር አይደለም። ሶሻል ሚዲያ ላይ የተሰራጨ ነገር ይቆያል። መጥፎም ሰራን ጥሩ ነገር ከሰራን እኛ ብንሞቱም ያ ሶሻል ሚዲያ ላይ ያለው ነገር ቀርቶ ይቀራል ሶሻል ሚዲያ ላይ ማለት ነው። ጥሩም ነገር ከሰራን ልክ እንደዛው ማለት ነው። እና በዚህ ሶሻል ሚዲያ ገና ከአሁን በኋላ የሚወለዱ ልጆች ያዩታልና እንደዚህ አይነት ትውልድ የሚያበላሽ ቤተሰብን የሚያፈርስ ትዳርን የሚያፈርስ ሀገር እንግዲህ ትዳር ሲፈርስ ሀገር ይፈርሳል። ትዳር ማለት ሀገር ማለት ነው። ማለት ያው ሰው በትዳር ነው ተባዝቶ ሀገር ማለት ሰው እንደሆነ እናውቃለን።
ሀገር ማለት እንትኑ ምድሩ ሳሩ ቅጠሉ አይደለም። ሀገር ሰው ነው። እና ሰው ደግሞ ሀገር ልትመሰረት ደግሞ ሰዎች ትዳር መስርተው ሲበዙ ነው ሀገር የሚፈጠረው ህዝብ የሚገነባው ማለት ነው። እና ትዳር መፍረስ ማለት ደግሞ ቀላል ነገር አይደለም። ስለዚህ እንደ ቀልድ እንደዚህ እናንተ ወጥታችሁ በምትጃጃሉበት ቪዲዮ ሌሎች ደግሞ እንደዚሁ ምንም የማያውቁት እናንተን እያዩ ሚስቶቻቸውን ይደበድባሉ። በዛ የተነሳ ጭቅጭቅ ይፈጠራል፣ ትዳር ይፈርሳል ማለት ነው። እና ከዚህ ቪዲዮ ምን አይነት ትምህርት አለው? ለምንድን ነው ሚስቶቻችሁን እየወጣችሁ ሶሻል ሚዲያ ላይ የምትደበድቡት? እናንተ በየትኛው ዘመን ነው ያላችሁ? የየትኛው ዘመን ሰው ናችሁ? በዚህ ዘመን እንደዚህ ሴት ልጅ አትደበደብም። እና ለሚስቶቻችሁ ክብር ስጡ። ሚስቶቹም ደግሞ ለባሎቻችሁ ባሎቻችሁን አክብሩ። ምላሳችሁን አታስረዝሙ። በቃ ተስማምታችሁ ኖሩ ማለት ነው። በተረፈ ቀልዱ፣ ቀልዱ ቀልድ ነው፣ ቀልዱ። ነገር ግን በእንደዚህ አይነት ነገር አትቀልዱ ማለት ነው። ድንበር አትለፉ። በጣም የሚደብር ነገር አትስሩ። ወላሂ በጣም ነው የሚያስጠላው። እና እኔ ባለፈው ሰይድ ራሱ ያንን ቪዲዮ ሲለቅ በጣም አስጠልቶ አበሳጭቶኛል። እውነቴን ነው የምላችሁ። እና ዛሬ ደግሞ ደገሙት ማለት ነው። እና እቺ ሀዩ የምትባለውም እየሄደች ከሁሉም ጋር ትደባደበን የሚለው ከኮማንዶ ነው እንዲያመለጡት ያ ቤተሰብ በአጠቃላይ ማለት ነው። እና በጣም ይደብራል ወላሂ። ወንዶች የወጡ ካሜራ ደቅነው ሴቶቻቸውን ይደበድባሉ። ብዙ ሰዎች እንደዚህ የሚያዩትን ድራማ ብዙ ሰዎች እንደ እውነት ይወስዱታል። አሁን ልክ እና አብርሽ እና እነሩታ ተመልካቾቻቸውን ታያላችሁ አይደል? በየቦታው እያለቀሱ እንደዚህ ሆነ አብርሽ እንደዚህ፣ እነሱ ሲጣሉ የሚያለቅሱ ሁላሉ፣ ራሴን አጠፋለሁ ሁላ የሚሉ አሉ ማለት ነው። ይሄ ማለት አድናቆታቸው ከመጠን በላይ ነው። ስለዚህ እነሱ የሚያደርጉት ነገር ሁሉ እውነት ነው ብለው ስለሚያስቡ ነው። የእነዚህም አድናቂዎች እነሱ የሚያደርጉትን ነገር እውነት ነው ብለው የሚያስቡ ይኖራሉ። እነሱ የሚያደርጉትን ነገር ደግሞ መተግበር የሚፈልጉ ሰዎች ይኖራሉ። ይህ ማለት ደግሞ አንድ ባል ሚስቱን እየደበደበ መኖር ማለት ነው። እና ይሄ ትክክል አይደለም። በጣም ያሳፍራል። እንደዚህ አይነቱ ነገር ይቅርባችሁ ማለት ነው። ለማንኛውም በያላችሁ በሰላማችሁ ይብዛ እና ትክክል እንኳን ደስ አለህ እንኳን ደግ አረገላት የምትሉ ሴቶች ተጠንቀቁ ማለት ነው። እናንተም ሴት ልጆች ናችሁ። ሴት ልጅ ስትደበደብ አይታችሁ ደግ አትበሉ። እናንተ ባሎቻችሁ ቢደበድቧችሁ ምን ይሰማችኋል? እሰይ ትላላችሁ አትሉ? ምንም እንኳን ጥፋተኛ ብትሆኑ ማለት ነው። የሰው ልጅ ያጠፋል። ግን መተላለፍ፣ መተራረም፣ መመካከር ነው እና በንግግር መፍታት ነው። የምን መደባደብ ነው ደግሞ እኮ እንደ ጀብድ እንደ ጥሩ ነገር ሶሻል ሚዲያ ላይ ይዘው መምጣታቸው ነው። በጣም ነው የሚደብረው። ከእንደዚህ አይነት ነገር ተቆጠቡ። በጣም ነው የሚያስጠላው።